ስለዚህ አሁንም እኛ ጸሎት ነው፣ ሌላ ነገር የለም፣ ሌላ ኃይል የለም። እግዚአብሔር የጀመሩትን እኚህ ታላቅ ኢትዮጵያዊ በእውነት ከመሪዎች አንደበት የናፈቀንን ኢትዮጵያ የሚለውን ስም እግዚአብሔር የሚለውን ስም አስታውሳለሁ። የዛሬ ስንት ዓመት ነው ፓርላማ ላይ አንዱ የተቃዋሚ ፓርቲ አንድ ብቸኛ ነበር ለእናቱ እና እኛ ሰው ብድግ ብለው ንግግር አድርገው ሲጨርሱ እግዚአብሔር ኢትዮጵያን ይባርካሉ። ከዚያ ከአፈ ጉባኤው ከአባዱላ ጀምሮ እስከታች ድረስ ነው አሽካኩ የእግዚአብሔር ስም ሲጠራ እንደው እንግዳ እንደው የሚገርም እኮ ነገር ነው። ስም እግዚአብሔር ሲጠራ ሳቁ፣ በተናጋሪው ቀለዱበት። እንዴ ይሄ ፓርላማ በእውነቱ እኮ አሁን እንደው ያ ቤት ውስጥ ያለ አጋንንት እሱን ስም እግዚአብሔር ሲጠራ እንደ ያ ቤት ምን ብሎ ይሆን? በእውነቱ እኮ ነው የአጋንንት ስብስብ። እኚህን ሰው የተከተላቸው በጎጥ አይደለም ህዝቡ፣ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የተከተለበት ምክንያት የጎጥ ታሪክ ሆኖ ሳይሆን እውነተኛ የኢትዮጵያ የቁርጥ ቀን ልጅ ሆነው በመገኘታቸው ብቻ ነው። ለኢትዮጵያውያን የሚያስቡ ስለ ሀገሪቱ የሚጨነቁ ከሀገር የወጡ የተሰደዱትን ሁሉ ወደ ሀገር እንዲገቡ የሚጓጉ ወገን የናፈቃቸው ሰው መሆናቸውን የተረዳነው። በሄዱበት ሀገር ሁሉ የታሰሩትን ፍታልኝ ምን እናርግሎ ሲላቸው የሳውዲው ልዑል እኔ ምንም የምፈልገው ነገር የለም ዜጎችን ብቻ ፍታልኝ ነው ያሉት። በዚህ ተደስቶ ነው ወደ ኢትዮጵያ የኢድ ዕለት በእነሱ በበዓላቸው ቀን ነው የመጣው። መጥቶ ነው ዶላር ተቸግራችኋል፣ ባንካችሁ ባዶ ሆኗል፣ በባንክ የሚቀመጥ ለዚህ ለአንዳንድ ወጪ የሚሆናችሁ የሚረዳችሁ ብሎ $1 ሚሊዮን በባንክ ያስቀመጠላቸው አይደለም። ይሄ ታዲያ ምንድነው? ተመልከቱ፣ ሳይለምኑ ሳይጠይቁ የእሳቸው ጥያቄ ልጆችን ፍታ ነው። 1000 እስረኛ አስፈትተው ቤታቸው የገቡ እንዲህ አይነት መሪ አላየንማ። ሃሎ ዛሬ ስንት ወደ ደህንነት ደውለው ስንት አሰርክ እንደሆነ እንጂ ስንት ፈታ አልሰማንም። ያ ጨምር ነው። እኔ የኢትዮጵያ እስር ቤትም ምን ያህል ሰፊ ነው እንደዚህ ይላል። አሁን እናቆቁ እኔ እስር ቤት ውስጥ እንደው 100 ሰው ያለ አይመስለኝም ነበር። እንዴ ደህና ጋና አይደለም እንዴ ተዝቆ የማያልቅ እንደው ስፋቱ ይሄ ሁሉ የተፈታ ገና እኮ አልጎደለም ማለት የሚገርም ነው። እንደሆነቱ ግማሽ ኢትዮጵያ ሕዝብ እስር ቤት ያለ ማለት ይቻላል። እንደ በእውነቱ ያሳዝናል፣ በጣም ያሳዝናል። የውጭ ፋሺስት ጠላት አልመጣም። ፋሺስት ቢሆን የውጭ ቢሆን አይደንቀንም። ሰው በገዛ ወገኑ ይሄን ሁሉ መከራ ይቀበላል። ሰው በገዛ ወገኑ ያሳዝን ነው። እግዚአብሔር የነሳህ ልቦና ይስጣቸው። አሜን። ስለዚህ ይህቺ ማህቶታችን የበራች ብርሃን እንዳትጠፋ ነው መጸለዩ ወገኖች። ሰይጣን እኮ አይተኛም፣ ምቀኛ ነው። የሚያገሳ አንበሳ የለም እንደ ሐዋርያው የሚያገሳ አንበሳ እኮ ነው የሚለው ይዞራል ነው የሚለው። ይሄንን ሰላም ይሄን ኢትዮጵያ እፎይታ ያገኘችውን ሰላም ይሄን ለመንሳት ስለሚጮህ የኛ ድርሻ ወደ እግዚአብሔር እንዲያስታግስልን ነው። ይሄን ያሳየን አምላክ ይሄንን አሳይቶ እንዳይነሳን ሁላችሁም መጸለይ አስፈላጊ ነው ወገኖች። እሱ ደጋግሞ ያነሳል። ዛሬ እንኳን ባደረገው ንግግር የቀጥታ ስርጭቱ ላይ ለሊት ሰምቼዋለሁ። የሃይማኖት መሪዎች ከዚህ ከስርቆት ከዘረኝነት ወጣችሁ ድሃ ተበደለ ፍርድ ተጓደለ በሉ ሲል ነበር በዛሬው ዕለት ንግግር። እንግዲህ ተመልከቱ፣ እኛ በቤተ ክርስቲያን ያለውን ጣጣ መቼም ወዲፍቸው እግዚአብሔር ደግሞ አንድነታችን ከመጣ አስተዳደራችንንም ያሰምረዋል ብለን ተስፋ እናደርጋለን። መቼም መድኃኔዓለም በሁለት እጅ አይደለም ሰው ያለው። መድኃኔዓለም አንዱን እጁን ቤተ ክህነት እንዲጥል 4 ኪሎ ቤተ መንግስት ላይ አንዱ እጁን ጥሏል። ደግሞ አንዱን እጁን ወደኛ ቤት እንዲጥል 4 ኪሎን እንደዳበስካት 5 ኪሎን አትርሳት እንላለን። ለምዛሽ ቅድስት ማርያም ጋር ለተካካችሁ ደግሞ የእኛን ቤት እንዲያሰማምርልን ለእኛም ልቦና እንዲሰጠን ማስተዋሉን እንዲሰጠን
እኛ ኃላፊዎች ነን። ቤተክርስቲያኒቱ አታልፍም፣ ቀጣይ ናት። ስለዚህ እኛ በሚያልፈው ስልጣናችን በሚያልፈው ክብራችን የማታልፈውን ቤተክርስቲያን አሳልፈን አንስጣት ብለው አለቆቻችን ወደ ልቦናቸው ተመልሰው እንዲያስቡ እንዲያደርግ መጸለይ ነው። ሌላ ምን አለ? አዎ ያልፋሉ። ትላንትና እንግዲህ አምስተኛው ፓትርያርካችን ብፁዕ ቅዱስ አቡነ ጳውሎስን ሸኝተን የለ ይሄ ድርድር የእርቅ የተጀመረው በእሳቸው ዘመን ነው። የዛሬ 14 ዓመት ገደማ አይደለም የተጀመረው? 14 ዓመት 13 ዓመት ነው ይሄ የእርቅ ሂደት ከተጀመረ። ብፁዓን አባቶች ከአንዴም 2 ጊዜ 3 ጊዜ ወደ አሜሪካ መጥተዋል ለእርቅ። በቅዱስነታቸው ዘመን 2 ጊዜ መጥተዋል፣ አልተሳካም። የውሳቸው ጥሎት ሄዱ። ጉዳዩ እንዲህ ይቀራል። ነገም ይሄው ነው። ይህንን እኮ ነው ባለፈው ዳንኤል ክብረት አንድ ጽሑፍ ላይ ኢቲቪ እና ኢሳት አንድ ሆነ ዜናቸው አለ። ሁለቱም ያወሩት አንድ አይነት ወሬ ነው። ተመስገን። ይሄን የሚፈልገው ይሄን ያመጣ አምላክ ክብር ምስጋና ይግባው። በሀገራችን ላይ የተጻፈውን የሞት ደብዳቤ ቀዶ የህይወት ያደረገ ይሄን የጠብ በዘር በጎሳ የነበረውን ጠብ አርቆ ሰላም ያመጣ አምላክ ክብር ምስጋና ይግባው። አመስግኑት። ይሄን በጎሳ እንዲለያይ ህዝቡ የሚያደርገውን ነፋስ አጠፋው እግዚአብሔር። ያው ወንድምህ ነው እህት ነው ተከባበር ተዋደደ። አይናችን እንዲገለጥ ልቦናችን እንዲበራ እኮ ነው ምክንያት ያደረገው እግዚአብሔር። ከሃይማኖት አባቶቻችን ያላገኘነውን እኮ ነው ከዓለማውያን ከፖለቲከኛ ዘንድ የተገኘ። የሚገርም ነው። እኔም ማመለው ባጣ በፈርዖን ቤት ያደገ ሙሴ ብየዋለሁ። ይሰው ከሃይማኖት አባቶቻችን ያላገኘነውን እኮ ነው ከዓለማውያን ከፖለቲከኛ ዘንድ የተገኘ። የሚገርም ነው። እኔም ማመለው ባጣ በፈርዖን ቤት ያደገ ሙሴ ብየዋለሁ። ይሰው ይሄ መድረክ ታቦት ወጥቶ አባት ይመርቃል እንጂ አይረግምም። በሀገረ አሜሪካን ሆነው አንድ የሲኖዶስ አባል የሀገሩን ጠቅላይ ሚኒስቴር የረገሙትን አባት በራሴ በኩል እቃወማለሁ። እሳቸው ረገሙት፣ እኔ ደግሞ ከነዘርህ እግዚአብሔር ይባርክ፣ እግዚአብሔር ይጠብቅ፣ ከነዘርህ እግዚአብሔር ካንተ ጋር ይሁን፣ የመከላከያ ሰራዊትንም ሁሉንም እግዚአብሔር ይባርክ። ቤተ ክርስቲያን ጸልዩ በእንተ ንጉሥነ፣ ለአገር መሪ ትጸልያለች እንጂ አትረግምም። ስለዚህ የጋምቤላ ሕዝብ አንድ ሰው ከተዚህ ኢትዮጵያ መተ ስራ ሲሉት አልሰራም ብሎ አሜሪካን ቁጭ ብሎ በርገር እየበላ ከፖለቲከኞች ጋራ ሆኖ የሚያወራው ወሬ እኛን አይወክልም። ጀግና ከሆነ ጋምቤላ ይምጣ፣ ጀግና ከሆነ አሶሳ ሂድ፣ ጀግና ከሆነ አፋር ሂድ፣ ጀግና ከሆነ ሶማሌ ሂድ፣ ጀግና ከሆነ ጠረፍ ላይ ሄዶ ወንጌል ይስበክ እንጂ ዲሲ ላይ ቁጭ ብሎ በርገር እየበሉ ሰው መርገም ቁም ነገር የለውምና እንደ ሀገረ ስብከቴ አልቀበለውም። ድርጊቱን በራሴ በኩል አውግዤዋለሁ። እኔን አይወክለኝም፣ ሀገረ ስብከቴን አይወክለኝም። እኔም ስራ አስኪያጆኝ እሱም ሲፋለም እኔም ስፋለም እንተዋወቃለንና አሁን ወደኛው ተደባልቀን ሀገራችንን እናገልግል፣ ህዝባችንን እናገልግል። የተረሳ ህዝብ ነው። ምንም ችግር የለውም። ብዙ አባታችን ምን ከዚህ በኋላ ምን የት እንሄዳለን? ህዝቡ በተለይ ለዛም ለሚዶሎም የሚያደርጉት መልካም ነገር ለህዝቡ የሚያደርጉት ጥሩ ነገር እንደው ሰላም ልበላቸው ግድ የለም። ድሮም አላማችንም እኮ አንድ ነው። ማውቆጣት ስራ አስኪያጁ ነው። አሁን ወደኛው ተደባልቀን ሀገራችንን እናገልግል፣ ህዝባችንን እናገልግል። የተረሳ ህዝብ ነው። ወደ እርሶ ነው የኔ መንፈስ ያለው። ሌላም እንደዚሁ ይመስለኛል ብዙዎቹ እና ወደዚሁ ፈቃደኛ ይሆናሉ። ውጭ ሀገሩንም ይተዋሉ። ነቀምት ላይ ምስራቅ ወለጋ ትልቅ ቦታ ነው። እዛ ላይ የምናደርጋቸው ይረዱናል እያልኩ በዚህ በኮሚቴ ላይ ያንጸባረኩ ነው። አይለቀው ይመጣሉ ወይ ይተውታል ወይ ስለሆነ ድንገት ሊደወልበት ይችላል።
ፈቃደኛ ነኝ ወደዚህ ወደ ሀገሬ መጥቼ ማገልገል ምንም ችግር የለብኝም። እዚሁ ሙሉ ሰዓቴን መስውቼ አንዱ ሀገረ ስብከት ላይ እንሰራለሁ የሚለውን ያንጸባርቁልኛል። እዛ ኮሚቴው ላይ አስደውልበታለሁ። ምን ከዚህ በኋላ ምን የት እንሄዳለን? ነቀምት ድሮም ስራ አስኪያጅ ሆኜ ሰርቻለሁ እዚያ። እሱ ነው የሚያልኩት። ግንቢም ከምዕራብ ወለጋው ነቀምት ይሻላል ብዬ ነው ያቀድኩት። ትልቅ ሀገር ቦታ ሀገረ ስብከት ስለሆነ ምስራቅ ወለጋ ነቀምት ይይዙልናል፣ ሰለፊዋንም አይወዱም የሚል እያንጸባረኩ ስለሆነ እና ጥሪ ከደረሰ ሙሉ በሙሉ ሀገሬን አገለግላለሁ የሚል ቃል እንዲነግሩልኝ ነው። ኧረ እኔ ፈቃደኛ ነኝ ለአገልግሎት። ምንም ሰው ሀገር እዚህ እኮ ኑሮ መነኩሴ እዚህ መኖር ያለበት አይመስለኝም። ምንም ጥቅም የለውም። አሁን ያው እኔ ብዙ ራሴን አግልዬ ነው የኖርኩት። በዚህ በአንዳንድ የዘርም ነገር ሲነሳ የአፎርጅዱም ነገር ተጠይቄ ያው የኦሮሞ ነገር ሲነሳ ቀድሞ የሚመጣው እኔ ጋ ነው። አሁን እኔ ከሰኞ በኋላ ያለውን ነገር ከኔ ማታ ማታ ይሰሙታል። እኔ ሪፖርት አድርግሎታለሁ። ጥሩ ከዛ አባሩ ፋይል ደግሞ ለሀገረ ስብከቴ ለልማቴ የሚያስፈልግኝ የፈለገውን ነገር ያደርግልኝ የሚሉ ከሆነ ኮሚቴው ስራ ከጀመረ በኋላ የእርሶ ነገር እንትን ከተጀመረ በኋላ መቼም የእርሶን ብር ወይ ደግሞ የእርሶን ልማት የሚያደርጉትን ነገር አይበሉ። አይ ምንም ነገር ወይ ደግሞ የተሰማውትን ነገር ያደርጋሉ። እርሳቸውን እርሶን ያሾማሉ ማለት ነው። እንደ ልጆ ለፈለጉትን ነገር ሊያደርጉልን ይችላሉ። መስታወቻለሽ ግን እንዲያስቀይሙኝ አልፈልግም። እኔ እንደ አንድ ኢሹ ሆኖ የሚነሳም ሀሳብ አይደለም። አሁን እኛ አሁን ብዙ ይሄ ነው የምወራው። ኖርማል አሁን ምን ይባላል መሰለኝ? አሁን ነገ የስነሱ ስም ሲነሳ ማለት ነው ኃይል ከአባ አረጋዊ ተቀበለ ነው የሚባለው። እዚህም ቤት ለማቀው ነው ነኝ ብዙ ስም አለ እና አማራ አይሹም ምናምን ተብሎ ሲኖዶሱ ላይ ወከባ የነበረው ጊዜ ማለት ነው። ስንት መነኩሴ እኮ ነው ከዲሲ ከአሜሪካ እና እዚህ መጥተው የተንከራከተው ያውቁታል። ይሄን እኮ ያውቃሉ። ገባኛል የምትለው ግን እኔ ያለሁት በዚህ በስደቱ ዓለም ነው ያለሁት። ሀገሬ መግባት ደስ ይለኛል፣ ባገለግል ደስ ይለኛል። የዚህ የጵጵስና ሲስተም ጥማቱ ውስጥ አልገባውም። ራሱ ይህን ሀሳብ ሲያነሱልኝ በጣም ነው የገረመኝ። ጠቋሚውም እኔ ነኝ። እርሶ ሀገር ቤት መግባት ይፈልጋሉ ወይ ቢባሉ አዎ በብለው ፈቃደኛ ይሁኑ ምናምን አሉኝ። ምንም ችግር የለም፣ ለእግዚአብሔር አገልግሎት ማንኛውንም መስዋዕትነት እንከፍላለን ብዬ አልኳቸው። አገልግሎቱ ህዝቡን ማገልገል ነው። ካልሆነም ደግሞ ችግር የለውም። ግን ወደ ኢትዮጵያ መሄድ የሚቻል ጋዘሪንግ ነው እኮ አሁን እያወራን ያለ ነው። የመንፈሳዊ እንትን ድርድር አይደለም ይሄ፣ የመንፈሳዊ ወንድምነት ወሬ እያወራን ስለሆነ እኔ እያወራሁ ያለሁት የፕሮግራሙን እኔ የተረዳሁትን ፕሮግራም ነው ሊያደርጉት የሚችሉ እንጂ የኛውን ምንም ኔታ ይሄኛ ያሰብነው ትልቅ ነገር ስለሆነ እኔ አንደኛ አባትነቱ በቂ ነው። ኦኬ ኡመቱ ተጃጅልቱ ሞር እኔ ከብሩ በላይ ከምኑ በላይ በጣም በርሶ በጣም ትልቅ ተስፋ አለኝ። ምንም ችግር የለም። ስለዚህ እርሳቸው በመጀመሪያ ሰዓት ሞራልም እንዲሆናቸው አባቶቹ ጋር ቅስቀሳ እንዲያደርጉ ለአሁኑ ጊዜ እኔም ስደተኛ ስለሆንኩኝ በቀረንጅራ ከና ለሀገረ ስብከቱ ደግሞ ልጆቼ የልማት ስራ ላይ ናቸው ብሎ ስለነገረኝ እንደዚህ አይነት ነገር ማድረግ ይፈልጋሉ ብትሏቸው